That's all that matters, hard power. It's the only thing belligerents actually respect. Your continued investment and leadership are vital to helping Ukraine defend itself and to bring an end to this conflict. Peace through strength. Now, if this war does not end, if there is no path to peace in the short term, then the United States, along with our allies, will take the steps necessary to impose costs on Russia for its continued aggression. If we must take this step, the U.S. War Department stands ready to do our part in ways that only the United States can do. ዓለም ወደ ተፈራው ሶስተኛው ጦርነት እያመራ ነው። በተለይም ይህ የአሁኑ ጦርነት ቀድሞ ከነበሩት ከሁለቱ የዓለም ጦርነት በጣም እጅጉን የተለየ ነው። ከዚህም በላይ አሁን ላይ አገራት የታጠቋቸው የተለያዩ አውዳሚ የሚባሉ ታላላቅ መሳሪያዎች ጦርነቱን የበለጠ አስፈሪ አድርገውታል። ከዚህ ቀደም በአንደኛውና በሁለተኛው የዓለም ጦርነት ጊዜ ዓለም የተጠቀመችባቸው መሳሪያዎች አሁን ላይ ካሉት የመሳሪያ አይነቶች አንጻር ሲታይ እጅጉን ያነሰ ነው። በተለይም የማውደም አቅማቸውም አሁን ላይ ካሉት አንጻር እዚህ ግባ የሚባል አይደለም። ይሁንና ግን አሁን ላይ ዓለም በተለያየ አቅጣጫ የተለያዩ ዘመን የወለዳቸውን የጦር መሳሪያዎችና አውዳሚ የሚባሉ ምናልባትም ምድርን ሊያጠፉ ይችላሉ የሚባሉ ታላላቅ መሳሪያዎችን አምርታ ለጦርነት ዝግጅት እያደረገች መሆኗ ነገሩ ሁሉንም የሰው ልጅ ፍጥረት ያሳሰበና አደገኛ ሁኔታ ላይ ስለመድረሳችን የሚያሳይ ነው። ከሰሞኑ አሜሪካና ራሽያ የዩክሬኑ ጦርነት ማብቃት አለበት በሚለው በዚህ በሁለቱ አገራት በአንደኛው በኩል በቀጥታ በሌላኛው በኩል ደግሞ በተዘዋዋሪ በሚደረገው ጦርነት ውስጥ እየተገዳደሩ ያሉበት መንገድ ወደ ኒውክሌር ጦርነት ሊያመራ እንደሚችል በርካታ ፍንጮች እያመላከቱ ነው። ትላንትና ከወደ አሜሪካ ዋሽንግተን በተለይም ፔንታጎን እንዳስታወቀችው ራሽያ ጦርነቱን የማታቆም ከሆነ በዓለም ላይ አሜሪካ ብቻ ልትሰራ የምትችለውን የጦርነት ታሪክ አሜሪካ በራሽያ ላይ ለመስራት ትዘጋጃለች ሲሉ ይህም አሜሪካ ብቻ መስራት የምትችለው እንደሆነ የሚያሳይ ማስጠንቀቂያ ያዘለ መልእክት ማስተላለፋቸው በሁለቱ አገራት መካከል እጅጉን እየተካረረ የመጣውን የሶስተኛው ዓለም ጦርነትን ያስነሳል የተባለው ውዝግብን እንዲሁ ልንመለከት እየተቃረብን ይመስላል። በሌላ በኩል ቻይና ላይ አሜሪካ የ500% ታሪፍ ለመጣል ዝግጅት ማድረጓን የአሜሪካው ትሬጀሪ ወይም የዩኤስ ትሬጀሪ ዲፓርትመንት ሴክሬታሪው ስኮት ቢሰንት አስታውቀዋል። ይህም በሌላ በኩል ትልቅ ጦርነትን ሊያስከፍት የሚችል የታሪፍ ጫና እንደሆነ ተነግሯል። በሌላ በኩል ፓኪስታንና አፍጋኒስታን ጦርነት ውስጥ መግባታቸው እንደዚሁም ህንድ የራሽያና የቻይናን ጎራ መቀላቀሏ በላቲን አሜሪካ በቬንዙዌላ አዲስ መፈንቅለ መንግስት ሊደረግ እንደሚችል የሚያሳይ መረጃ ከዋሽንግተን በኩል መውጣቱ በእርግጥም አሜሪካ ለሶስተኛው የዓለም ጦርነት ዝግጅት እያደረገች ስለመሆኗ በእርግጥ ያሳየ ነውም ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርሰው ልዩ የገበያ ሚዲያ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ከላይ የጠቀስነውን የሶስተኛው ዓለም ጦርነት ወይም አርማጌዶ ሊመጣ መሆኑን የሚያሳየው የራሽያና የአሜሪካ እንደዚሁም የአሜሪካ ሳተላይቶች የአውሮፓ ህብረት የኔቶ ጦርና በራሽያ በኩል የተሰለፉት የቻይናና የህንድ እንደዚሁም ብራዚልን ጨምሮ የብሪክስ አባል ሀገራት ስብስብ አዲስ ጦርነትን ሊያደርግ ዝግጅት ላይ መሆኑ ይህ ዓለምን ወደ ተለየ የሶስተኛው ዓለም ጦርነት እንዳያስገባ ትልቅ ስጋትን የፈጠረ ሆኗል። ይህንን እና ኢትዮጵያ ከሰሞኑ የ1 ቢሊዮን ዩሮ ቦንድ አበዳሪ ሀገራትን ታገሱኝ ስትል ያቀረበችውን ጥያቄ ውድቅ መሆኑን ተከትሎ በሀገራቱና በኢትዮጵያ መካከል ወደ ፍርድ ቤት የሚያመራ አዲስ ውዝግብ ስለመነሳቱ የሚያሳይ መረጃ ወጥቷል። ይህንንም አብረን አያይዘን የምናቀርብላችሁ ይሆናል። ሌሎችም ጉዳዮችን በማከል የዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም ለእናንተ በሚመች መልኩ ተዘጋጅቷል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ያመንኩኝ፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብሮነታችሁ ከኛ ጋር እንዲሆንና እንደዚሁም አዲስ ሐሳብ አስተያየት የምታክሉት መረጃም ያላችሁ ሰዎች ወይም ውድ ቤተሰቦቻችን በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ በቀጥታ ወደ መረጃው ተሻገርኩ።
ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ዓለም ወደ ታላቁ የሦስተኛው ዓለም ጦርነት ወይም መጨረሻው አሊያም የአርማጌዶን ጦርነት ወደሚባለው ወደ ሦስተኛው የለየለት የኒኩለር ጦርነት ልትገባ መሆኗ እየተመላከተ ነው። በተለይም በአሜሪካና በራሽያ በኩል የዩክሬን ጦርነትን መሠረት በማድረግ ብሎም ዓለምን ለመግዛት ሁለቱ ሌላ ኃያላን አገራት የየራሳቸውን ሳተላይት አገራት በየፊናቸው በማሰለፍ አሁን ላይ እየተገዳደሩ የመጡበት መንገድ ወደ አውዳሚው ጦርነት ሊያመራ እንደሚችል በርካቶች እየተናገሩ ነው። በተለይም የዓለም አቀፍ ግንኙነት ጠበብቶች እንደሚያስረዱት ሁለቱ አገራት አሁን ላይ የደረሱበት ግንኙነት ከቀድሞ በተለየ መልኩ በጦርነት ሊቋጭ የሚችልበት ትልቅ ዕድል እንዳለ አመላክተዋል። ይህም ከሰሞኑ በአሜሪካ በኩል እየወጡ ያሉ ማስጠንቀቂያዎች ራሽያን የበለጠ ራሷን እንድታዘጋጅና ከዚህ ቀደም ዓለም አይቶት የማያውቀውን መሳሪያ ይፋ እንድታደርግም እንዳስገደዳት በርካቶች እየተናገሩ ነው። በሌላ በኩል አሜሪካ አሁን ላይ በተለያዩ የዓለም ክፍለ ዓለማት ውስጥ የሚገኙ ጦሯን በመሰብሰብ የዓለም አቀፍ ጦርነት ሊኖር እንደሚችል በማሳየት ባለፈው ወር በቨርጂኒያ የተለያዩ ጄኔራሎቿንና የጦር አመራሮቿን እንደዚሁም የባሕር ኃይል አድሚራሎቿን ሰብስባ ማስጠንቀቂያ መስጠቷና በተለይም በሀገር ውስጥ ለሚደረግ የትኛውም እንቅስቃሴ ቅድሚያ በመስጠት አሜሪካን ከየትኛውም አቅጣጫ ሊሰነዘርባት ከሚችለው ጥቃት መከላከል አለባችሁ ስትል የሰጠችው ማስጠንቀቂያ ዓለም ወደ ሦስተኛው ጦርነት ሊገባ እንደሚችል ትልቅ ማሳያ ነውም ተብሏል። በዓለም አቀፍ ደረጃ ከሀገራቱ በላይ የተለያዩ የጦር ቤዞች ያላት አሜሪካ እስካሁን ባሉ መረጃዎች አሜሪካ ከ700 እስከ 850 የሚሆኑ በተለያዩ የዓለም ክፍለ ሀገሮች ወይም ደግሞ የተለያዩ አካባቢዎች የሚገኙ የጦር ሰፈሮች በዓለም ዙሪያ እንዳላት መረጃዎች ያመላክታሉ። ይህ ደግሞ አሜሪካ በዓለም አቀፍ ደረጃ እንደ ዓለም አሉ ከሚባሉ ሀገራት 4 እና 3 እጥፍ የሚሆን የጦር ሰፈር በዓለም ዙሪያ እንዳላት የሚጠቁም ነው። በዚህም አሜሪካ ዓለምን ለመቆጣጠር ምን ያህል ጥረት እያደረገች እንደሆነና ከዚህ ቀደም የነበራትን መሪነት አሁንም አስጠብቃ ለመሄድ እንደ ቻይና፣ ራሽያ፣ ብራዚልና ሌሎች አሁን ላይ በማደግ ላይ ያሉ እንደ ህንድን የመሰሉ ሀገራት ያሉበትን ስብስብ ለመናድና አሜሪካ አሁንም የበላይ ሆና ለመቀጠል የምታደርገው ጥረት እጅጉን እየተጠናከረ ስለመምጣቱ የሚያሳይ ነው። በሌላ በኩል ቻይና፣ አሜሪካ፣ ሰሜን ኮሪያ፣ ህንድና ብራዚልን ጨምሮ ሌሎች በማደግ ላይ ያሉና አሁን ላይ ፈጣን ኢኮኖሚያዊ እድገትን እያስመዘገቡ ያሉ ተገዳዳሪ የሚባል የጦር ሰራዊትንና የመሳሪያ ብሎም ወታደራዊ አቅምን የገነቡ ሀገራት አሜሪካን በመገዳደር አዲስ ዓለም አቀፍ ሥርዓት እንዲመጣ እጅጉን ጥረት እያደረጉ ስለመሆናቸው የሚወጡ መረጃዎች አመላክተዋል። ዘ ጂኦፖለቲክስ፣ ስፑትኒክ እንደዚሁም ዘ ኢንዲፔንደንትና ዘ ኢንተለጀንስ ያመላከቷቸው የሰሞኑ የትንተና መረጃዎች እንደሚያሳዩት ዓለም ወደ አርማጌዶን ወደ ሦስተኛው የዓለም ጦርነት ልትገባ የምትችልበት ዕድል እየሰፋ ስለመምጣቱ በስፋት አጉልተው እያሳዩ ነው። የአሜሪካው የመከላከያ ሚኒስተር ወይም የአሜሪካው የዋር ዲፓርትመንት ሴክሬታሪ የሆኑት ፒት ሄግስ ከሰሞኑ that is all that matters hard powers it is the only thing that actually respect this kind of countries በማለት it is time to end the war in Ukraine and come to the peace table or the US War Department stands ready to do our part in ways that only the United States can do በሚል በእንግሊዝኛ ባስተላለፉት መልእክታቸው አሜሪካ በእርግጥም በዓለም ላይ እሷ ብቻ ልትሰራ የምትችለውን ታሪካዊ የጦርነት ጀብድ ለመስራት ዝግጅት ማድረጓን አመላክቷል። ይህም ሊሆን የሚችለው ራሽያ የአሜሪካን ማስጠንቀቂያና
አሁን ላይ አሜሪካ ሁለቱን አገራት ለማደራደር እያቀረበች ያለውን የድርድር ምክር ሐሳብ አልቀበልም ብላ ጦርነቱን የምትገፋበት ከሆነ እንደሆነ አመላክቷል። እኚህ የጦር ሚኒስተር በዕድሜ በጣም ወጣት የሚባሉ ሲሆኑ አሁን ላይ የሦስተኛው ዓለም ጦርነት እንዲጀመር ከሚገፋፉ የአሜሪካ ባለሥልጣናት መካከል በቀዳሚነት የሚጠቀሱ ናቸውም ተብሏል። ከዚህ ቀደም ፒት ሄግስ በአሜሪካው ሴኔትና ኮንግረስ ምክር ቤት ውስጥ ቀርበው በተደረገላቸው ቃለ መጠይቅና በተለይም ስለ ሥራ አፈጻጸማቸው በቀረበባቸው ትችት እጅጉን የተወቀሱ ሲሆኑ ይሁንና ግን ፕሬዝደንት ትራምፕ ከእሳቸው ጋር ካላቸው ቅርበት አንጻር ሚኒስትሩ በሥልጣን ላይ እንዲቆዩ ስለማድረጋቸው ተሰምቷል። ይህም አሁን ላይ ፕሬዝደንት ዶናልድ ትራምፕም ሆኑ ሚኒስትሩ በቅንጅት ዓለም ላይ የአሜሪካን የበላይነት ለማስጠበቅ በሚል እንዲጀመር የሚፈልጉትን የሦስተኛው ዓለም ጦርነት ዝግጅትን የሚያሳይ ነውም ተብሏል። በሌላ በኩል አሜሪካ ባለፈው ወር በዓለም አቀፍ ዙሪያ ያሉ የተለያዩ የጦር ጀነራሎችን፣ የባሕር ኃይል አመራሮችን በመሰብሰብ በቨርጂኒያ ባደረገችው ስብሰባ ዓለም ለሦስተኛው አውዳሚ አርማጌዶን ጦርነት እየተዘጋጀ መሆኑን በማመላከት ቅድሚያ ለሀገር ውስጥ ደህንነት መስጠት አለብን በሚል ዓለም አሁንም በአሜሪካ ቁጥጥር ስር እንዲቀጥል አሊያም እነኚህ አሜሪካን የሚገዳደሩ የተባሉት የብሪክስ ስብስብ አባል ሀገራት እንዲጠፉ ለማድረግ ትልቅ ዝግጅት እያደረገች መሆኗን የሚያሳይ ማስጠንቀቂያ ለጀነራሎቿ መስጠቷ ለጦርነቱ ያላትን ፍላጎትና አሜሪካ አሁንም በዓለም አቀፍ ደረጃ ያላትን ተቀባይነት በማስቀጠል እነኚህ ለውጥ የሚፈልጉ ራሽያ፣ ቻይናና እንደ ሰሜን ኮሪያና ብራዚል፣ ህንድን የመሰሉ ሀገራት እንዳይገዳደሯት ለማድረግ የተለያዩ እርምጃዎችን እየወሰደች መሆኗን የሚያሳይ ነው ተብሏል። በሌላ በኩል የአሜሪካው ስቴት ትሬጀሪ ሴክሬታሪ ስኮት ቢሴንት ባስታወቁት ሰጡት በተባለው መረጃ አሜሪካ ቻይና ላይ የ500% የንግድ ታሪፍ ልትጥል መሆኗን አመላክቷል። 85 US senators are willing to give President Trump the authority to put up to 500% tariffs on China for the purchase of Russian oil. ይህም ሁኔታ በአገራቱ መካከል ያለውን የንግድና ሰላማዊ የዲፕሎማሲ ግንኙነት እጅጉን ያሻክረዋል ተብሎ የተፈራ ሲሆን ከዚህ ቀደም ፕሬዝደንት ዶናልድ ትራምፕ በቻይና ላይ አንዴ 300%፣ ሌላ ጊዜ ደግሞ 200% የንግድ ታሪፍ እጥላለሁ ሲሉ ማስጠንቀቂያ መስጠታቸው አሁን ላይ በዚህ ደረጃ መጨመሩና ከዛም በፊት በነበሩት ጊዜያት አሜሪካና ቻይና ባደረጉት ድርድር ወደ 120% የማውረድ ዕቅድ ላይ ተስማምቶ ለ3 ወራት ሰላማዊ ግንኙነትን ሲያደርጉ ከቆዩ በኋላ አሁን 500% የንግድ ታሪፍ እጥላለሁ ስትል አሜሪካ ማስጠንቀቋ ነገሩ ምን ያህል እየተካረረ ስለመምጣቱ የሚያሳይ ነው። አሜሪካ በአንድም ሆነ በሌላ ዓለም አቀፍ የበላይነቷን ለማስጠበቅ በምታደርገው እንቅስቃሴ ቻይናና ራሽያ፣ ህንድና ብራዚል እንደዚሁም ሰሜን ኮሪያ አሁን ላይ እጅጉን እየተገዳደሯት ይገኛሉ። በተለይም አዲስ የዓለም ሥርዓት እንዲመጣ የሚፈልጉት በራሽያ መሪነት የሚዘወሩት እነኛ ሀገራት አሁን ላይ የራሳችን የሚሉትን ዓለም ከዚህ ቀደም አይቶት የማያውቀውን የተለያዩ የጦር መሳሪያ አቅማቸውን አሳይተዋል። በተለይም ከዚህ ቀደም ዓለምን ጉድ ያስባለ የተለያየ የጦር መሳሪያ አቅምን ያሳየችው ቻይና አሜሪካ አለኝ የምትላቸውን መሳሪያዎችን ጨምሮ ሌሎች አዳዲስና ዓለም የተደመመባቸውን ታላላቅ አውዳሚ መሳሪያዎችን፣ የጸረ ሚሳኤል፣ የጀትና የራዳር ሲስተሞችን ለዓለም በይፋ ማሳየቷ ተገልጿል። በሌላ በኩል አሜሪካ የሰራቻቸውን የንግድና የጦር መርከቦችን አስመስላ በመስራት በተለያዩ በሀገሪቱ በሚገኙ በረሃማ ሰው በማይገኝባቸው አካባቢዎች ጥቃት እየፈጸመች ሙከራ እያደረገች መሆኗን ያስታወቀችው ቻይና አሁን ላይ አሜሪካም ሆነች የትኛውም የዓለም ሀገር ብሔራዊ ጥቅሟንና ሉዓላዊነቷን ለማስከበር በተለይም በታይዋን ጉዳይ የማትደራደር መሆኗን በግልጽ አጽንኦት ሰጥታ አመላክታለች። በሌላ በኩል የዚህ ስብስብ መሪ የምትባለው ራሽያ ከዚህ ቀደም ከነበሯት የገዘፈ የሚሊተሪ አቅምና በተለይም በኒውክለር አረርና የኒውክለር አውዳሚ መሳሪያን በመሸከም በዓለም ቀዳሚ የሆነችው ራሽያ አሁን ደግሞ ዓለም ሰምቶትና አይቶት የማያውቀውን ትልቅ አውዳሚ መሳሪያን ለዓለም ግልጽ አድርጋለች። በተለይም ከሰሞኑ አሜሪካ በራሽያ ላይ እያደረገች ያለውን እንቅስቃሴ በሚመለከት ቶም ሃውክስ የሚባለውን ወሳኝ የሚባለውን ከኒውክለር መሳሪያ መለስ ያለውን ይሁንና ግን ለኒውክለር መሳሪያ
የመጨረሻ የሚባለውን የዚህን ተምዘግዛጊ ሚሳኤል ለዩክሬን አሳልፌ እሰጣለሁ ማለቷን ተከትሎ በሁለቱ ሀገራት መካከል ከዚህ ቀደም ከነበረው የበለጠ ጡዘቱና ውዝግቡ ተባብሶ ስለመቀጠሉ ተመላክቷል። በተለይም ይህ ከ2500 እስከ 3000 ኪሎ ሜትር የመምዘግዘግና የሚሊተሪ ታርጌትን የመምታት አቅም አለው የተባለው ይህ ከባድ የጦር መሳሪያን ለዩክሬን አሳልፋ የምትሰጥ ከሆነ ራሽያ በአሜሪካ ላይም ሆነ ከአሜሪካ ጋር ከተሰለፉ የተለያዩ ሀገራት የሚሰነዘርባትን የትኛውንም ጥቃት በሚገባ ለመመለስና አስማሚ የሆነ ቅጣትን ለመቅጣት ዝግጅት መጨረሷን አስታውቃለች። በተለይም ፕሬዝዳንት ቭላዲሚር ፑቲን በዓለም ዙሪያ ራሽያ ሰላምን እንደምትፈልግ በተናገሩበት በሰሞነኛው ንግግራቸው አሜሪካና አጋሮቿ በራሽያና በምስራቁ ብሎክ ላይ እየወሰዱት ያለው እርምጃና እኛን ለማንበርከክ እያደረጉት ያለው እንቅስቃሴ ተቀባይነት የሌለውና ያረጀ ያፈጀ አካሄድና አስተሳሰብ የተሞላበት ነው ሲሉ ማጣጣላቸው አሜሪካን ክፉኛ አበሳጭቷል። ከሰሞኑ የአውሮፓ ሀገራት በተለይም በኔቶ አባልነት ስር የሚገኙ እንደ እንግሊዝ፣ ፈረንሳይ፣ ጀርመንን የመሰሉ በአውሮፓ ጠንካራ ኢኮኖሚን የገነቡ ሀገራት የተለያየ የጦር መሳሪያ ምርታቸውን አፋፍመው የሚገኙ ሲሆን በተለይም ፈረንሳይና ጀርመን ለራሽያ ጥቃት ቅርብ ነን በሚል የተለያዩ የጦር መሳሪያ ሙከራዎችን በማድረግ ላይ መሆናቸው ተሰምቷል። ይህም ዓለም ወደ ሶስተኛው ጦርነት እንደምትገባ የሚያሳይ ነው የሚሉ የጦር ተንታኞች እንደሚያመላክቱት ሰሜን ኮሪያ ከሰሞኑ የሞከረችው ሙከራን ተከትሎ ጀርመንና ፈረንሳይ የራሳቸውን የጦር መሳሪያ ሙከራ ማድረግ መጀመራቸው ጦርነቱ አይቀሬ ስለመሆኑ በግልጽ የሚያሳይ አሳማሚ ጦርነት ከፊታችን እንደሚመጣም ያመላከተ እርምጃ ነው ሲሉ ድምዳሜ ሰጥተዋል። በሌላ በኩል በንግድ ጦርነት ቻይናና አሜሪካ፣ ሩሲያና ህንድም እየተፋጠጡ ሲሆን በተለይም ከሰሞኑ ቻይና የራሽያ ነዳጅ መግዛቷን ተከትሎ አሜሪካ 500% ታሪፍ በቻይና ላይ ጥላለሁ ማለቷ በሁለቱ ሀገራት ብሎም በዚህ በብሪክስ ስብስብ ውስጥ ባሉ ሀገራትና በአሜሪካ በኩል ባሉ ሀገራት ያለውን የንግድ ጦርነት የበለጠ እያባባሰው ስለመምጣቱም ተነግሯል። ህንድም በተመሳሳይ ከአሜሪካ የተጣለባትን የታሪፍ ጭማሪን መሰረት በማድረግ ከራሽያ ጋር ያላትን ግንኙነት ያጠበቀች ሲሆን ከሰሞኑም በርካታ ቢሊዮን ዶላሮችን በማውጣት የራሽያን መሳሪያና ነዳጅ መግዛቷ አሜሪካን ክፉኛ አበሳጭቷታል። በሌላ በኩል ህንድና ፓኪስታን በቀጠናው ያላቸውን ብሔራዊ ጥቅም ለማስጠበቅ በተለይም ካሽሚርን መሰረት ባደረገው ውዝግብ አሁንም ጦርነት ውስጥ ሊገቡ ይችላሉ የሚለው ስጋት እጅጉን እያየለ መምጣቱን ተከትሎ ከሰሞኑ ፓኪስታን ከአፍጋኒስታን ጋር የገባችበት ጦርነት ቀጠናውን የበለጠ ወደ ጦርነት እንዳያስገባውና እንዳያተራምሰው ስጋትን ፈጥሯል። በተለይም ፓኪስታን ልክ እንደ ህንድ የኒኩለር አረር ተሸካሚ ሀገር መሆኗን ተከትሎ ይህንን መሳሪያ የምትጠቀም ከሆነ ዓለም ሳያስበው በዚህኛው በኩል ሌላ ሶስተኛው የዓለም ጦርነትን የሚያውጅ የጦር መሳሪያ አጠቃቀምንም ሕግ የሚጥስ ትልቅ ጦርነት ሊያፈተልክና ዓለምም ወደ ውድመት ሊያመራት የሚችልበት ሁኔታ ሊከሰት እንደሚችል የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እየጠቀሱ ነው። ያም ሆነ ይህ ግን በአሜሪካ በኩል ከሰሞኑ የተሰሙት እነኚህ መረጃዎች ራሽያም ሆነች ቻይና፣ ሰሜን ኮሪያም ሆነች ህንድ እንደዚሁም ብራዚል ለዚሁ አይቀሬው ጦርነት ራሳቸውን ማዘጋጀት እንዳለባቸው የሚያመላክት እንደሆነ እነኚሁ ተንታኞች ገልጸዋል። በሌላ በኩል ራሽያ ከዚህ ቀደም አሜሪካ አፍንጫ ስር የኒውክለር ተሸካሚ መርከቦችንና ባህር ሰርጓጅ ፈጥኖ ደራሽ የሚባሉ የመሳሪያ አቅም ያላቸውን የባህር ኃይሏን በኩባ ማስፈሯ ጦርነቱን የበለጠ ግምት እንዲሰጠው ያደረገ ሲሆን በአሜሪካ በኩል ምንም አይነት እርምጃ በራሽያ ላይ ሊወሰድ የሚችል ከሆነ ራሽያ በቅጽበት አጸፋዊ ምላሽ ልትሰጥ የሚችል እንደሆነ የሚያሳይ ነውም ተብሏል። በሌላ በኩል ከሰሞኑ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መፈንቅለ መንግስት እንዲደረግ ለሲአይኤ ፍቃድ ሰጥተዋል መባሉን ተከትሎ በቬንዙዌላና በአሜሪካ እንደዚሁም በራሽያ መካከል ያለው ግንኙነት እየሻከረ ስለመምጣቱ ተነግሯል። I know what he has to say. He wants weapons. He would like to have tomahawks. Everyone else wants tomahawks. And we have a lot of tomahawks. ለወትሮ የራሽያ ሳተላይት ወይም ደጋፊ አገር የምትባለው ቬንዙዌላ የሶሻሊስትና ኮሚኒስት ስርዓትን የምትደግፍ ከመሆኗ ጋር ተያይዞ አሁን ያለው መንግስት የሚገረሰስ ከሆነ ራሽያ በቀጥታ እጇን ልታስገባ የምትችልበት ሁኔታ እንደሚኖር የተመላከተ ሲሆን ይህ ከመሆኑ አስቀድሞ አሜሪካ መፈንቅለ መንግስትን በማካሄድ ዲሞክራሲያዊ የሚባለውን ለአሜሪካ የሚሰራ መንግስትን በቬንዙዌላ ለመትከል እያደረገች ያለው ጥረት የሁለቱ ሀገራትን ግንኙነት የበለጠ እያባባሰው ስለመምጣቱ ተነግሯል።
በአጠቃላይ በዓለም ዙሪያ አሁን ላይ እየተደረጉ ያሉ የተለያዩ ወታደራዊ እንቅስቃሴዎች የምስራቅ አፍሪካ ቀጠናን ጨምሮ ሌላ አዲስ ትኩሳት በዓለም ደረጃ ሊመጣ እንደሚችል የሚያገናዝቡ መሆናቸውን መረጃዎች አመላክተዋል። በሌላ በኩል ግብጽ አዲስ አምባሳደር ለኢትዮጵያ መሾሟ ተነግሯል። በተለይም አብድል ባይደር የተሰኙት የግብፁ አዲሱ አምባሳደር ወደ ኢትዮጵያ ሲመጡ በግብርናና በማኑፋክቸሪንግ ዘርፍ በሁለቱ ሀገራት መካከል ያለውን ትስስር የማጠናከር ኃላፊነት እንደተሰጣቸውም ተነግሯል። ይሁንና ግን እስካሁን በወጡ መረጃዎች ሁለቱ ሀገራት ስለ ታላቁ የኢትዮጵያ ህዳሴ ግድብ በሚመለከት የገቡበትን ውዝግብና አሁን ላይ ስላለው ሁኔታ የሚገልጽ ምንም ንግግር አምባሳደሩ ስላለማድረጋቸው ነው የተነገረው። እንደዚሁም አምባሳደሩ ሲመጡ አቀባበል ያደረጉላቸውና በቤተ መንግስትም ተቀብለው ንግግር ያደረጉት የኢትዮጵያው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንደተናገሩት ሁለቱ ሀገራት ለዘመናት የዘለቀ ጠንካራ ግንኙነት እንዳላቸው በማገናዘብ አሁንም በግብጽና በኢትዮጵያ መካከል ያለውን ሰላማዊ ግንኙነት ለማጠናከር አዲሱ አምባሳደር ወደ ኢትዮጵያ ሲመጡ ይህንን ተልዕኮ በብቃት ለመወጣት በተለይም በሁለቱ ሀገራት ሰላምን ለመፍጠር አበክረው እንዲሰሩ ማሳሰቢያ መስጠታቸው ተገልጿል። አምባሳደሩም ኢትዮጵያና ግብጽ መካከል ረጅም ጊዜ ግንኙነት እንዳለ በመግለጽ በሁለቱ ሀገራት መካከል አሁን ላይ ያለውን የግብርናና የማኑፋክቸሪንግ በተለይም በንግድና በኢንቨስትመንት ረገድ ያለውን ግንኙነት ለማጠናከር አበክረው ሊሰሩ እንደሚችሉ ፍንጭ መስጠታቸው ተገልጿል። ይሁንና ግን የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ምንም አይነት አጀንዳ አልተነሳም ተብሏል። ኢትዮጵያ የ1 ቢሊዮን ዩሮ አበዳሪዎች የሆኑ አገራትን ድጋሜ ጊዜ እንዲሰጧት መጠየቋ ተገልጿል። በተለይም በፈረንሳይ ፓሪስ በተካሄደው በሁለቱ ተደራዳሪ አካላት መካከል የተደረገው ውይይት ያለ ፍሬ መጠናቀቁን ተከትሎ እነኚህ አበዳሪ አገራት ወደ ፍርድ ቤት ሊሄዱ የሚችሉበት ሁኔታ እንዳለ መረጃዎች አመላክተዋል። በዚህ በፓሪሱ ስብሰባ ላይ ዋይት ኤንድ ኬዝ እና ሌዛርድ የተሰኙ የህግ አማካሪዎችን ይዛ የቀረበችው ኢትዮጵያ የ1 ቢሊዮን ዩሮ አበዳሪ አገራት ከዚህ ቀደም ያቀረቡትን ጥያቄ አሁንም መድገማቸው ተገቢ እንዳልሆነ በመጥቀስ በተለይም ኢትዮጵያ ያላት አቋም ሁሉንም አበዳሪ አገራት በኩል ደረጃ ለማስተናገድ ጥረት እያደረገች መሆኗን ማመላከቷ ተሰምቷል። ይሁንና ግን በእነኚህ አበዳሪ አገራት መካከል ምንም አይነት ይሁንታ ሳይገኝ በመቅረቱ ስብሰባው ያለ ፍሬ ስለመጠናቀቁ ተሰምቷል። በዚህም እነኚህ የ1 ቢሊዮን ዩሮ አበዳሪ አገራት በቀጣይ ወደ ዓለም አቀፉ ፍርድ ቤት ሊሄዱ የሚችሉበት ሁኔታ እንዳለ ከስብሰባው የተገኙ ፍንጮች አመላክተዋል ተብሏል። በዚህ አይነት ሁኔታ ውስጥ ኢትዮጵያና እነኚህ አበዳሪ አገራት የሚካረር ሁኔታ ውስጥ የሚገቡ ከሆነ ኢትዮጵያ በቀጣይ ብድር የማግኘት ሁኔታዋ እንዴት ይሆናል የሚለው ጉዳይ አሳሳቢ ነው የተባለ ሲሆን በተለይም የኢትዮጵያ ጠላት የምትባለው ግብጽ ለዚህ ኢትዮጵያ ላይ ለመጣው ጫና እጇ እንዳለበት ተጠቅሷል። ይህ ሁኔታ በኢትዮጵያና በግብጽ መካከል በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ እንደዚሁም የባህር በር ይገባኛል ጥያቄን መሰረት አድርጎ በዚህ በቀይ ባህር ቀጠናና በምስራቅ አፍሪካ ቀጠና ያለውን ጡዘት ተከትሎ ግብጽ ኢትዮጵያን በቀጥታ ለመጉዳት አስባ በሎቢስት ቡድኖች አማካኝነት ኢትዮጵያ ላይ ጫና ለመፍጠር ያደረገችው አሻጥር እንደሆነም ተጠቅሷል። ይሁንና ግን በኢትዮጵያ መንግስት በኩል ጉዳዩን በሚመለከት የተሰጠ መግለጫ እንደሌለ ነው የተጠቆመው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። አብራችሁን ስለቆያችሁ በማመስገን በቀጣይ በመሰል ከኢትዮጵያ ብሔራዊ ጥቅምና ከዓለም አቀፍ ሁኔታ ጋር እንደዚሁም ቀጠናዊና አህጉራዊ ጉዳዮችን የሚመለከቱ መረጃዎችን ይዘን እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ